የዩቲዩብ ባኩዛን አደር ቪዲዮ የተመለስኩላችሁ በሪአክሽን ቪዲዮ ነው። ማን ላይ ነው ሪአክት የምናደርገው? ሚስተር ቢስት ፍሮም ቲሙ የኢትዮጵያ ሚስተር ቢስት ላይ ሪአክት እናደርጋለን። ሶ የሱ ቪዲዮ ምን ላይ ነው የሚሆነው? ኮተት ሁለት ቪዲዮ በተከታታይ ለበስኩት ቲሸርት ታመጣልኝና አይታችሁታል። ይሄን ታቱ ይሄታል ታቱ ይስ ኦኬ ለከለኝ አረፍጭ ይህ 15000 ብር ነው። ከኋላዬ 3 ተወዳዳሪዎች አሉ። ከሶስቱ አንድ ሰው ነው የሚያልፈው። ጥያቄ ጠይቃችኋለሁ። የአድዋ ጦርነት መቼ ነበር የተካሄደው? በ1888 የካቲት 23 1888 ኮታሰው ቃል መልሰዋል። እኔ እኮ መጀመሪያ እኮ ተናግሬያለሁ። ነግሮኛል ስላችሁ ሰዓት እቺ ሊስት መልሳለች። ጥያቄ ጠይቃችኋለሁ ሲል ከሷዎች እዚህ ጋር የሚመልስ የለም። ወደ ቀጣዩ ዙር አልፋለች። ሁለቱ ግን ወድቀዋል ማለት ነው። ይሄን 5000 ብር ገደል ይግቡ። ምን አገባኝ ታዲያ? አይመለከተኝም። በ5 ሰዓት ውስጥ ተዝናንታበት ካጠፋችሁ 10000 ብር ሽልማት ይኖራታል ማለት ነው። ግን ህግ አለ። የመጀመሪያው ህግ ለሰው መስጠት አይቻልም። ሁለተኛው ህግ ደግሞ እቃ መግዛት አይቻልም ማለት ነው። ሶስተኛ የግድ 3 ቦታዎች መሄድ አለባት። አንድ ምግብ ቤት፣ አንድ መዝናኛ ቦታ፣ አንድ ደግሞ ሞል። በእያንዳንዱ ቦታ 40 ደቂቃ ማሳለፍ አለባት። እንዲሁም 3 የራይድ ትራንስፖርቶችን መጠቀም አለባት። ፈተናው አሁን ጀምሯል። በመጨረሻው ሰከንድ 1 ብር ሳትጨርስና ሳትቀንስ 5000 ብር ጨርሳ 10000 ብር ትወስድ ይሆን? በ5 ሰዓት ውስጥ 5000 ብር መጨረስ አለብሽ ተብዬ ምን ሪኮመንድ ታደርጊኛለሽ? በ5 ሰዓት ውስጥ እሷ ብትሆን ብሩን ትበላው ነበር። ምን እቃ መግዛት ትችላለሽ? አልችልም እና ለሰውም ብር መስጠት አልችልም። ምንድነው የምታከለው? በኢየሱስ መብላት ትችላለሽ? መብላት በ5 ሰዓት ውስጥ 5000 ብር ምንም ልትላት አልቻለችም። እሷ ራሱ ግራ ገባት። ለነሱም ሽልማት አለኝ። ምን ይሻለኛል? ከዚህ ክብ ሰርክል ካልወጡ ለ5 ሰዓት ያክል እሷ ጨርሳ እስከምትመጣ ድረስ ነቤቴን ነው የምላችሁ። ይሄ ልጅ እግዚአብሔርን ቀጣይ እሸቱ ይሆናል። እንዴት እንደሆነ ላስረዳ። አንተ በጣም ነው የሚችለው። ማይንድ ሴቱ ቢፕሎት እየከፈተ ነው። አያችሁ እናንተ አታውቁትም። እኔ አቅም ወይ ምሳ የሆነ ቦታ ሄጄ እኔ ያዘጋጀሁትን የስታርስ አካዳሚን የቪዲዮ ኤዲቲንግ ኮርስ ይሸለማሉ ማለት ነው። ጠብቁኝ። እዚህ ሰው መጋበዝ አልችልም? እችላለሁ። እስቲ ምን እንደምታደርግ እናያታለን። ምን አስብሽ? አላቅም። ምሳ የሆነ ቦታ ሄጄ ልበላ አስቤያለሁ። ግን ሰው መጋበዝ እችላለሁ። ትችያለሽ፣ ግን ሰዓቱ እየሄደብሽ ነው። እሺ ራይድ ልጥራና ጥሪ። እሺ እድለኛ ናት። ራይድ አጠገቧ ነበር። አትናሲያ የመጀመሪያ ራይዷን ይዛለች። ከዚህ በኋላ የሚቀራት 2 ራይድ ብቻ ነው። ግዴታ ከዚህ በኋላ 2 ራይድ መያዝ አለባት። አሁን ምሳሌ ልበላ የሆነ ቦታ እየሄድኩኝ ነው። ሰው መንገድ ላይ ካገኘው እስኪ ይዤ እገባና እጋብዛለሁ ማለት ነው። ግን እኔ እንደዚህ ብር የምጨርስ አይነት ሰው አይደለሁም። በአንድ ቀን 5000 ብር አልጨርስም። በጣም ቆጣቢ ሰው ነኝ። እሺ ስራሽ ምንድን ነው? እኔ ቲክቶክ ላይ ሆስት ምናምን እሰራለሁ። እንዲሁም ተማሪም ነኝ። ሞዴሎኝ እሰራለሁ። አትናሲያ አሁን ደርሳለች። ሰዓቱ በጣም እየሮጠባት ተቸግራለች። ሂሳብ ልትከፍል ነው። የመጣውም ሂሳብ 300 ብር ነው። 300 ብሩን ከከፈለች በኋላ ወረደች። አሁን 3 ሰዓት ከ28 ደቂቃ ቀርቷታል። ቆይ ለምን እንደዚህ ከምትለፋ ማለት ነው ብሩን ብታሰርቀውስ? እስኪ ሰው ካገኘን አብሬ የምበላው ሰው፣ ምክንያቱም ብሩን አልጨርሰውም 5000 ብር ሰው። እሺ ሰው እንፈልግ በቃ። ምሳ የምትጋብዘውን ሰው እየፈለገች ነው። እስካሁን ድረስ ምንም ሰው እያገኘች አይደለም። አሁን ግን ሰው ያገኘች ይመስላል። አንዱን ጎረምሳ ሳይሹና ጋብዡ ዝም ብለሽ ሰው አግኝቻለሁ መሰለኝ። አብረን እንጠይቀዋለን። እሺ እንዴት ነህ? ሰላም ነው? አትናስ ይባላል። ለህኔ ይባላል። አንድ ላይ ምሳ እንድንበላ ፈልጌ ነበር። ፈቃደኛ ከሆንክ? እሺ ሰው አግኝተናል። አብረን ምሳ እኔ እኮ ጭንቅላቴ አያርፍም ጋይስ። እንድንበላ ፈልጌ ነበር። ፈቃደኛ ከሆንክ? እሺ ፈቃደኛ ነው። ዛሬ ቡሊ ማድረግ ነው ያስከለው ጌታ ስም። እሺ እዚህ ነው የምትሰራው? አዎ። ስራህን ግን አስተጓጎልህ? ችግር የለም። ማን ነው ይጠብቁላል? እሺ አሁን የምትገባው ወደ ምግብ ቤት ነው። አብረን እንግባ። ስለዚህ ከዚህ በኋላ 2 ቦታ መሄድ ይጠበቅባታል። ርቦሃል? ምሳ አልበላህማ? አልበላሁም። እኔም በጣም ርቦኛል። በቃ እንበላለን አብረን። ሜኑ ካዩ በኋላ ምግብ አዘዙ። አሁን ምግቡ ደርሷል። ምግብ አልበላሁም መጣሁ። እሺ እንቀጥል። ቅላት ውድ የሚባለውን ምግብ ያዘዘች ይመስለኛል። እስቲ ስንት ብር እንደምትከፍል መጨረሻ ላይ እናያለን። ስፕራይት አለ? አንድ ስፕራይት ለስለሳ ምን ይደንታል? ምን ሽሮፕ ይምጣል?
እዚህ ምግብ ቤት ከ40 ደቂቃ በላይ አሳልፋለች። ያ ይጠፋል በጣም few moments later ፊቱ ላይ የሚነበበው ሌላ ነገር ነው እህቴ። አይጠፋም ያ ይጠፋል በጣም few moments later ልጁ ግን ግራ ይገባው ይመስላል። እንደ እንጀራ የሆነለት አይመስለኝም። እና ደጋ አረ ትንሽ ብላ እንደ እንጀራ ይሆነ። እንጀራማ ወሳኝ ነገር ነው ለሁሉም ሰው። እሺ እንግዲህ ሂሳብ ልከፍል ነው። አሁን አትናሲያ ልትከፍል ነው። ስንት ብር ትከፍል ይሆን? 2100 ብር ከፍላለች። እሺ አሁን 2600 ብር ይቀረኛል። እሱን ደግሞ እስኪ ሌላ ቦታ ደግሞ ሄደን የምናደርገውን እስኪ እናስባለን ማለት ነው። አሁን የምግብ ቤቱን ጨርሷለች። ቀጥሎ መሄድ ያለባት ወደ መዝናኛ ነው። እኔም አመሰግናለሁ። እሺ ባይ። ኦልሞስት ወደ 2600 ብር ይቀረኛል። ሌላ ቦታ ደግሞ ሄደን የምናጠፋ ሌላ ቀን ደግሞ እኔንም ትጋብዥኛለሽ። በትን ቦታ እንፈልጋለን። ሰዓቱ በጣም እየሮጠባት ነው። አሁን የት ለመሄድ ነው ያሰብሽው? አስቢ፣ ትንሽ ሰዓት ነው የቀረሽ ማለት ነው። አስባ ከጨረሰች በኋላ ጉዟን ጀመረች። ይሄ ሁለተኛ ራይዷ ነው። የቀራት አንድ ብቻ ነው። ብሩ ማን አኒሜሽን ይሰራለት እግዚአብሔርን ጸድ ቦራ ልንሄድ ነው። ሌላ ምንም መጫወቻ ቦታ ልክ ብር ላጠፋበት የምችልበት ቦታ አላገኘውም ቦሌ አካባቢ። ስለዚህ ወደ ቦራ እንሄዳለን ማለት ነው። አሁን አንተ ብትሆን ምን ታረጋለህ ካልከኝ 5000 ብር እጄ ገባ። ለማንም ሳሰጥ ማጥፋት ነው የምትችለው አይተባልኩት። እዚሁ ላይቭ ደውዬ ላሳያችሁ። ሄሎ ዳግም ስማ፣ ቪዲዮ እየቀረጽኩ ነው። ሳታላግጥ ሳትሳደም ትመልስልኛለህ። እኔ እናንተ ነን። ማን ነው? እኔ ብቻ ነኝ። 5000 ብር ተሰጠኝ። ለማንም ሰው መስጠት አልችልም። እቃ መግዛት አልችልም። እኔ እናንተ ማጥፋት እንችላለን አንችልም? አጋሰስ እንቀጥል። ደርሳለች። አሁን ለራይድ 250 ብር ከፍያለሁ። እንግባና ደግሞ በደንብ እናጠፋለን። አትናሲያ እንግዲህ ወደ ቦራ መታለች ልትዝናና ማለት ነው። ዌልካም። እንዳትመጣ ድጋሚ ወደዚህ ክፍል። አዎ እየተደወለ ነው። ከዚያ ጋሰስ እየተደወለልኝ ነው። አንተ እውነት የተሰጠኝ መሰለ እንዴ? ሄሎ አርጎና በቃ አንተ ነው 10,000 ብር ደፋነው ማለት አጋሰስ አልተሰጠኝም እኮ አንተ አይተው 10,000 ብር አርጎና ነው ደሊጋለ በክት አይሰማህም ነው? ይሰማኝ። በቃ ቻው። እናመሰግናለን። እንከተላት። አሁን የድራጎኑን ጌም ለመጫወት ልንከፍል ነው። ሁለት የድራጎን ለሁለት ሰው ስንት ነው? በጣም ጠግብ ያለው እንዴት እንደምሆን አላውቅም። እስኪ አብረን እናያለን። አሁን የካሜራ ሻታ ልበረግድ ነው ብሎ አይደል ያለቀው። ስንት ደቂቃው ነው ግን? አሬ ነገር ይሰረቻስ ሻታ ልትበረግድ ነው። ፍራውን ጨዋታውን አቋርጦ ወጥቷል። ግን ለምንድን ነው ያቋረጠው? አሁን ፍራውን ለምን ጨዋታውን አቋርጦ እንደወጣ እንጠይቀው። ራቤን ብሩ ያው ጨዋታው ላይ ስለተሳተፈ 3000 ብር ሸልመነዋል። አሁን ወደ አትናሲያ እንመለስ። ሆዳ 2 ሰዓት ከ3 ደቂቃ ቀርቷታል። ሻታ በረገደች። ይህንን ውድድር በሚገባ አጠናቃ 10,000 ብር ትወስዳለች። አሁን 2 ሰዓት እንደቀረኝ ነግሮኛል። ግን በጣም ከባድ ነው እዚህ ማሳለፍ። ያው ግዴታ እዚህ የመዝናኛ ስፍራ 40 ደቂቃ ማሳለፍ አለባት። አሁን በጣም ደክሞኛል። ስፖርትም እየሰራው ነበር። በጣም ያስፈራል። የምር አዞረኝ ራሱ። ስላዞራት ወንበር ፈልጋ ቁጭ አለች። ስንት ቀረሽ? 2000 ብር ግን ከባድ ነው በጣም። አንተ 5000 ብር ማጥፋት በ5 ሰዓት እንዳሰብኩት። እኔ 5000 ብር ቢኖረኝ አጠፋዋል። ይሄን ተጮቹ። እሱማ ግን ስለ 300 ብር ነው ውድ ነው ከተባለ እንኳን 300 ብር እኮ ታዲያ አለሽ እኮ ታይም። መታሰር ቀላል ይመስላል ግን በጣም ከባድ ነው። ቲክቶክሽን ሪኮመንድ አድርጊያቸው። የቲክቶክ ስምሽን? እሺ አውቱ ይባላል ቲክቶክ ላይ። የስንት ዓመትሽ ነው? 19። አይ ያስታውቃል። ተማሪ ነሽ ማለት ነው? አዎ የኮሌጅ 19 ተማሪ ነኝ።
ዛውም ስራዎችን ሰራለሁ ማም ኦኬ እየተማርሽ ትሰራለሽ ስለዚህ በዛሬው ቪዲዮ ጊቫዊ ያለ ላንቺ ከዚህም በተጨማሪ 10000 ብሩን ካሸነፍሽው እሰየው በዚህ ሁኔታሽን አይመስለኝም አረ አሸንፋለሁ አይ ብታሸንፊም ባታሸንፊም ግን የስታርስ አካዳሚን የቪዲዮ ኤዲቲንግ ትምህርት እሸልምሻለሁ አትፈልጊ በጣም ደስ ይለኛል በደንብ ሪላክስ ሆነሽ ተቀምጪ ግን አሁን ኤዲቲንግ ስለምትሸለሚ 10000 ብሩ ባትሸለሚ ኖርማል አይ የሚባል ነገር የለ ያንን ተጫወት እያለች ነው እኔ በጣም ፈራለሁ እንደዚህ ነገር ያው ብቻዬን ከምገባ አብረን እሷ ብሩ እንዲያልቅላት ነው በነገራችን ላይ ከታወቀብኝ እንግዲህ ችግር አያስፈራ ቦነስ እንት 400 ብር ቀነሰች እንኳን ደስ አለሽ የከፈለችው ለካሜራማኖችም ጭምር ነው ስለዚህ ከታች የሚቀርጽ ሰው አይኖርም ማለት ነው ቱቢያታን እንዱ አግድም ጉድ አድርገሽን ነበረ ሁለቱን ካሜራማኖችን እዚያም ተተሻቸው ማን ይቅረጽ ከታች ይኸው ሌላ ሰው ነው እያስቀረጽኩ ያሉት ድም ቅረጭው አግድም ምን ብር ላጥፋሽ ታዲያ አልጠዋለኝ ብሎ በነገራችን ላይ ሁለተኛው ዙር የስታርስ አካዳሚ ሶ 4 ሰው ነው ያለው አንድ ካሜራማን ሁለቱ ናቸው ያሉት ስንት 400 ብር ነው የከፈለው ስንት ነው ማለት ነው ምን አገባኝ እኔ ገባ ተጀምሯል ይሄንን ኪውአር ኮድ ስካን አድርገው በመመዝገብ የ3000 ብር ቅናሽ ያገኙ ታውቂያለሽ ኢትዮጵያ አንደኛ እንደሆነ እስኪ ስማር ደግሞ ሞር መሰክራለሁ ቤዚክ ብቻ አይደለም አፍተር ኢፌክት አለው ኤአይ አለው ኤሌመንት 3D ነገሮችን ሞሽን ግራፊክስ ስቶሪ ቴሊንግ በቃ የሌለው ነገር የለም ማለት ነው You are all stars. Welcome to Stars Academy. አይስክሪም እንትን ነው ብቻዋን አላልቅ ብሏታል ብሩ አይስክሪም ልትጋብዘኝ ነው በቃ ብር ለማጥፋት ምንም አማራጭ የለንም ኔክስት ጊዜ ከፈቀደ የ100,000 ብር የ1 ሚሊዮን ብር ሽልማት ማዘጋጀት ተፈልጋለሁ በነገራችን ላይ የኔ ሾው ስፖንሰር ማድረግ የምትፈልጉ ሰዎች ካላችሁ በዚህ ኢሜል ጻፉልን ቀጣይ እቅዴ 100,000 ብር መሸለም ነው እስከመጨረሻው ድረስ አብራችሁ ተከታተሉ ሰብስክራይብ አድርጉ ይመቻችሁ አሁን ወደ 100,000 ብር ተሸለም እኔን ጥራኝ እሺ ጋራጅ እንሄዳለን በቃ እዛ ሄደን እናጥፋ ተባባሪው አረጋችኝ እኮ እናንተ አሁን የቀራት 1 ሰዓት ከ12 ደቂቃ ነው አትናሲያ የመጨረሻዋን ራይድ ይዛለች በዚህ ደቂቃ ውስጥ ሞሌዳ ቀሪውን ብሯን ትጨርስ ይሆን እስቲ እስከመጨረሻው ድረስ ተከታተሉ እንግዲህ ብሯን ልፈጀው ነው ወደዛ ሄዳ ሰዓትም ትንሽ አለሽ ከረጅም ደቂቃ በኋላ አሁን ደርሳለች መንገዱ በጣም ተዘጋግቶ ነበር የመጣው ሂሳብ 450 ብር ነው ስንት ሰዓት እንደሆነ ማወቅ ይችላል 1 ሰዓት ይቀረኛል አሁን የቀራት 650 ብር ብቻ ነው እዛ የሆነ ነገር እንግዲህ ይሄኛው ንስስ ሱፐር ሚክስድ 600 ብር ብሪሊያንት ገር በቃ ጨረስኩት አንድ ነገር ገዝቼ እንዴ 50 ብር ይቀርሻል እኮ 50 ብር ይቀር 50 ብር ምን ታሪዩ ነው 50 ብር በቃ ወደ ቤት መመለሻ ይባል ነገር የለም ትጨርሻለሽ የሆነ ነገር ገዝተሽበት በ50 ብር በጣም ከባድ ነው እዚህ ማሳለፍ በ50 ብር ምን ታሪዩ ያስብሽ ይሄ ደግሞ አታስገባው ያዘዝኩት ላይ ተጨማሪ ነገር ልጨምርበት ግን 50 ብር አለ የመጨረሻዋን 50 ብር ጨርሳለሽ ማለት ነው ተመልካቾቻችን እንግዲህ በሚገርም ሁኔታ 5 ሰዓት ሳይሞላት 5000 ብሩን ጨርሰዋለሽ ማለት ነው ምን አርግሽ ነው እንደዚህ ግን በዚህ አጋፈ ፍጥነት ያጠፋሽ መጀመሪያ ምሳ በላ እሺ ከዛ ቦይደን ተጫወትን ፈናረግን ከዛ ጋራድ መተን ደግሞ ሎንቲ ጠጣ ከበዚች ብቻ 5000 ብር አለቀች አይገርምም እኔ ራሱ በጣም ገርሞኛል ማለት በምን አጠፋለሁ የተጨነቀ ነበር በደም አጥፍተናል ጥሩ አጥፊ ነው ለማንኛውም እንኳን ደስ አለሽ የ10000 ብር ሽልማት እንዲሁም ደግሞ የስታርስ አካዳሚን የቪዲዮ ኤዲቲንግ ትምህርት ተሸልመሻል ማለት ነው የስታርስ አካዳሚ ትምህርት ሲጨመር በአጠቃላይ ወደ 23000 ብር ሽልማት እንኳን ደስ አለ የስታርስ አካዳሚን 13000 ብር የሚያወጣውን የኤዲቲንግ ኮርስ ተሸልመሃል ማለት ነው አሁን መውጣት ይችላል ገባለተ እንዲሁም በተጨማሪ ጨዋታው ላይ ስለተሳተፈ የ3000 ብር ሽልማትም ተጨምሮለታል ይሄን ቻናል ሰብስክራይብ አድርጉ ቀጣይ በሚገርም ቪዲዮ እመጣለሁ ይመቻችሁ ባይ ሚኪ ስታር ረፍ እኔንም ጥራኝ ብር ስታጠፋ ለዛሬ የነበረን ቪዲዮ ይሄን ይመስላል በቃ ጨረስኩ ይሜ አራዳ ዘንያ አራዳ ኦ ማይ ጋድ አገር ሄዳ አራዳ ዘንያ